ምን ነበር? አባዬ ለዳጣ እናቷ ሊነግራት ነው እንዴ? መሰለኝ፣ ግን እርግጠኛ አይደለሁም። እማዬ ባለችት ነው መናገር የለበትም። አባዬ በጣም የደከመ ይመስለኛል። በቃ ሁሉም ነገር ተናግሮ ድብልቅልቁ ሊያወጣው ነው። አባዬ እንደዚህ ያደርጋል ብዬ አላስብም። ግን ለዳጣ እናቷን ይነግራታል። እናቷን ሲነግራት እማዬ ማውቀ ይቀራል እንዴ? እናቷን ታውቂያታለሽ እንዴ? በምን አውቃታለሁ? እኔ አላውቃትም። እኔ እንጃ። ቤቢ አባዬ በማዬ ፊት እናቷን ይነግራታል ብዬ አላስብም። ቢነግራትስ? አይነግራትም ቤቢ። እሺ ቢነግራትስ? ናታን እሺ ቢነግራት ምን እናድርግ? ናታን በቃ ራሱ እኮ ይሄን የጨነቀኝ። እሺ ምንድን ነው ማድረግ ያለብን ናታን? ከባድ ነው ቤቢ። ለማዬ ፊት ምናገር ከሆነ ናታን በቃ ተደባድበን ቢሆን ማስቆም አለብን። ለዳጣ ብቻ ከፈለገ ይንገራት። እሺ እስቲ እንሞክራለን። እና ደግሞ ለዳጣ የመጀመሪያ ስጦታ ልሰጣት ነው። ከምርሽ ነው? ምን ነው እሷ የምትወደው አንተን ነው። አንተን ጠቅልዬ መስጠት አልችልም። ቤቢ በዚህ ጉዳይ ስንቴ ነው አናወራ ያልኩሽ? እሺ በቃ ና እንሂድ። እሺ ዳጣ፣ ዋናውን ጉዳይ አልተውኩትም። እሺ ምንድን ነው እሱ ደግሞ ዋናው ጉዳይ? አይ ስጦታዬን ካላየው ማለቷ እኮ ነው። ጓጉታ ነው። ልደቷ ሲከበርላት የመጀመሪያዋ ነው እያልከኝ እንዴት አትጓጓ? ገዜ ለመሆኑ ልደትን አክብረህ ታውቃለህ? ኧረ እንደርሶኝ ጋሽ። እንዴት ተወኝ ማለት? ለማን ተወልጄ ልደቴ ይከበራል ነው ጋሽ? ማለት አይ ጋሽ ማንን ጠቅሜ ልደቴ ይከበራል ብለህ ነው? በጎ ነገር ይዞ ለሚወለድ ሰው እኮ ነው ልደቱ የሚከበር። አርቶ ገዜ እንደዚህ አይባልም እንዴ? አንተ በመወለድህ መሰለኝ እኮ እኛን እየጠቀምከን ያለው። ታዲያ ተመወለድ እኮ አለመወለድ ይሻላል። እንደዚህ አይባልም እንዴ? አይባልም ይሉናል፣ ግን እንደዛ ነው። ገዜ ድህነት በጣም ነው የምጠለው አይደል? ድህነት ምን ይወደዳል ጋሽ? ድህነት እኮ ካሉት በታች ከሞቱት በላይ ሆኖ መኖር ማለት ነው። ድህነት ራብ አለው። ሰው ሆኖ መራብ ከባድ ነው። ከዚህ በላይ የከፋ ነገር ምን አለ? እሱስ እውነትህን ነው። አሁን እኮ ሰውን ባለባበሱና ባለው ሀብት እንጂ በአመለካከቱና በማንነቱ የሚለካ ሰው ጠፍቷል። አዎ እሱ ነው። ቀላል ሰው አይደለም ጊዜ። አስተሳሰብ ከፍ ያለ ነው። የሚሰማን የለም እንጂ እሱማ ነበረ። ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን ማለት ነው። ደረጀ እንግዲህ ዳጣ ልደቷን ልከበር እንደሆነ ስነግራትና በጣም ደስ ብሏት ነበር እና ቆይ ለምንድን ነው የጠራን ብላ ስትጠይቆ የተፈጠረ ነገር አለ እንዴ ብላ በሚጠይቁበት ሰዓት አይ ምንም የተፈጠረ ነገር የለም፣ አባትሽ ፈልጎ ነው አውድ እዚህ መኪና መቆማ ጋር እየጠበቀሽ ነው አንቺን ለማናገር ፈልጎ ነው ስል ይነግራታል። እሱም እሺ በቃ ትልና ነገር ግን በጣም ፈርታና ተጨንቃ ነበር እና ቶሎ ብሎ እንድትሄድ ይነግራታል። እሷም በቃ እሺ መጣው አባቴ በሰላም ነው ዳጣ ነግቢ ምንድነው እንደዚህ ተጨነቅሽ ብሎ ስጠይቃት አባዬ ምንም አልሆንኩም ግን ውስጥ የሆነ ነገር እየጨነቃት እንደሆነ ተገንዘበው ልጄ አሁን ላንቺ እስከዛሬ ያመለጠሽ እስከዛሬ ያላገኘሽው ነገር በሙሉ እንድታገኝ ፈልጌ ነው እያላት ነበር እና ደስተኛ መሆን ይገባሻል፣ እስከዛሬ ያላየሽው ህይወት እንድታይ እፈልጋለሁ ለዛ ነው ብሎ ይነግራታል። አባዬ ምን እንደምልህ አላውቅም፣ በጣም አመሰግናለሁ ለኔ ብዙ ነገር ሆነልኛል ስትል አባቷን ማመስገን ትጀምራለች። እንግዲህ ሁሉም ሰው ፕሮግራም ዲኮር ከተደረገ በኋላ የዳጣ ልደት ለማክበር ተዘጋጁ። እንዴ ናታን ምን ማለት ነው? 22 አመቷ ሰውን እኮ 21 አመቷ ነው 22 አመት ብለህ ያመጣ ብለህ ስትነግረው ነበር። በቃ እሺ ብሎ እሱን ለመቀየር ሲወስን አሁን 22 አመት ሰውን 21 አመቷ ነው። ነገር ግን ዳጣ ስለ እናቷ ነበረ ስታስብ የነበረው። እናቷ ማን ትሆናለች? እናቷስ ማን ነው ብላ ሁሉም እየሳቁ እየተጫወቱ እሷ ግን ስታስብ የነበረው እናቷን ብቻ ነበር። እና ዳጣ ምን ፊትሽን ጣልሽ ዘና በይ እንጂ እያላት እየተሳሳቁ እየተጫወቱ ነበር። ይሄ እስከዛሬ ተደርጎልሽ የሚያውቁ ይሄ ልደት የመጀመሪያ ጊዜ ልደቷ እንደሆነ ካሁን በኋላ መቼም እንደማይቆረጥ ሁሌ እንደምከበርለት
ደጋግሞ እየነገራት ነበር። እና ቡና ፈልቶ ሁሉም ሰው ደስ ብሎ ቡናቸውን እየጠጡ እየተጨዋወቱ ነበር። እና ሁሉም ሰው ደስተኛ ነበር። እና የሷን ልደት ለማክበር ሁሉም ሰው በጉጉት ነበር ሲጠበቅ የነበረው እና ደስተኞችም ነበሩ። አው ካሁን በኋላ ሁሌ ይከበርሻል። አው የመጀመሪያ ልደት ስለሆነ ግር ብሎሻል አይደለ? አው ትይ እውነት ነው መጀመሪያ ልደት ነው ሁሉ ለኔ እንደተዘጋጀ ማመን አቅቶኝ ነው ለዛ ነው ስትል ትነግራታለች። አይ ካሁን በኋላ መጠበቅ አለብሽ። ካሁን በኋላ ሁሌ እንደዚህ ነው የምናከብርልሽ። ስለዚህ ምንም ሀሳብ አይግባሽ ስትል ትነግራታለች። እናም እሷም እሺ ብላ በጣም ደስ ይላታል። እኔ ግርም የሚለኝ ነገር የዳጣና የአብዬን መዋደድ ነው። ቆይ መሀላችሁ ምን ተፈጥሮ ነው ግን እንደዚህ ተለዋውጣችሁ እንደዚህ የተዋደዳችሁ ስትል ትጠይቃታለች። እናም እሷም አይ ከድሮም ጀምሮ እንደሚዋደዱና መቼም እንደማተው እስከ መጨረሻ አብሮ እንደሚሆኑ አው እውነቱን አብዬ ተቀይራለች። ለዳጣ ያመለካከት አሁን ላይ በጣም እንደሚዋደዱና አብሮ መሆን እንደሚፈልጉ ይገነዘባል። እና ምንም ቢሆን ግን አንድ ላይ እንደሆኑ ሁሌም እያወራች ነበር። ምንም ቢፈጠር ምንም ነገር እንትን እንደማይልም ጭምር ደስታ ነበር። ገዛኝ ናግባታ ብላ አንቺ ልጅ ግን እንደጎ እየተገየርሽ ነው እያለች ሳወራት ነበር። ለማንኛውም እንደዚህ መንጠዋረር አቁምና አነጋሽና እድነትዬ እየጠሩ ነው ወደ ቤት እንድትመጣ አፈልጋለሁ ስትል ትጠይቃለች። እናም እሱም እሽልና ለዛኝ ግን ምንድነው አንቺ ልዝዝ ብለሻል እኮ እያላት ነበር። እና እንግዲህ ወሬና ቁማ እየጠሩ ነው መምጣት ትችላለች ስትል ጠይቋለች። እሱም እሺ በቃልና ልደቱ እንግዲህ እንደደመቀው እያከበሯት ነበር ደስ እያሉ። እና እንደአጋጣሚ ውሃ ተደብቃ ኬኩን እየበላች ነበር። እሱን አንስተው ምን እያረግሽ ነው ብሎ እየጮህባት እና እንደአጋጣሚ አብዬን ኬኩን ትቀመዋለች። እና ሁሉም ሰው እየሳቁ እየተጫወቱ ነበር። አብዬ ምን እያደረገች ነው? ከዛ ሀቢባ ሪስቴ ለዳጣ እያሉ ሁሉም ሰው ተደስተው ነበር። ደረጀም ማርታም ደስተኞች ነበሩ። ነገር ግን ውሃ ተደብቃ ኬኩን እየበላች እያለ አብዬን በጥፊ ብላ ትቀበላታለች። እና ውሃ በጣም ትናደድና ትበሳጫለች። እና አብዬን ምን እያደረገች ነው? አዎ ትንሽ ቡጫጭራለች፣ ነገር ግን ደርሼበታለሁ ስትል ትነግራታለች። እና ይዘሽ መጣሽ? አሁን አምጥቻለሁ። አሁን ገና ልደት መሰለ። መልካም ልደት ለዳጣ የሚል ተጽፏል። እና ሁሉም ሰው ደስተኛ ሆኗል። አብሮ እየተጫወቱና እየሳቁ ነበር። ነገር ግን ሁሉም ሰው ደስተኛ ነበር። ዳጣም እጅግ በጣም ደስ ብሏት ነበር። እና እንደ አጋጣሚ ውሃ ግን በጣም ተናደሰ ነበር። አብዬን መጥረጋ ይዛ መታ ልደባድባት ነበር። እና ምን እየተፈጠረ ነው ብሎ ሲጨው ሁሉ ሰው ደስተኛ ነበር። ነገር ግን እንደ አጋጣሚ በጣም ተናዳ ስለነበረ መታት ዘሮጣታለች። ደረጀ ቆይ ምን እያረግሽ ነው አንቺ ልጅ? እንዶች ልጅ በቃ ልጅ የሆነች ነው እንዴ በማለት እጅግ በጣም ይጮህና ይናደዳል። አብዬን ወይኔ ራሴን እያለች ነበር። በቃ ተረጋጉ እያለችው የመታችው ስትል ነበር። እች ልጅ ምን ላርጋት እያለች ስትባሳጭ ማርቲን ነገር ግን አይ ደህና ነኝ አሁን ላይ ጥሩ ነን ያለነው ስለዚህ እባክሽ አታስቢ እያለችው ነበር። ሁሉም ሰው ደስተኞች ነበር አንድ ላይ ሆነው። እናም እየሮጠች ውጭ ወጣ ብቻዋን ተቀመጠች። አይ በሆነም እንደዛ አታድርጊ በማለት ይነግራታል። ምንም ቢፈጠር ደረጀም አብዬን ውሃ ነይ ወደዚህ ነይ አንቺ እንደዚህ ሮጣሽ የምታመጭኝ ይመስልሻል በማለት እጅግ በጣም ይቆጣታል። ነገር ግን እሷ አኩርፋ ብቻውን ቁጭ ብላ ነበር። ቆይን እንጂ ልጅ እያደርሽ ጭራሹ ልጅ እየሆንሽ ነው እንዴ? ተሰፍራለሽ እንዴት እንደዚህ ታረጊያለሽ? በማለት ይጮህባታል። እና እጅግ በጣም እናደዳል። እንዴት ሰው እንደ ጠላት እንደዚህ ይባላል? ቆይ እናንተ ስነ ስርዓት የላችሁም? እንዴት እንደዚህ ታረጋላችሁ? በማለት እሱ ይቆጣና ይበሳጫል። እና አሁን ኬኩ ልቆረጥ ነው አትመጪም ስትላት ምጥን ትጠራታለች። እሺ እጠራታለሁ፣ ነገር ግን ኬኩ ልቆረጥ ነው እልቁንስ ሳልቅብሽ መተሽ ብትቀመጪ ይሻልሻል እያለች እሷን ለማስቀናት እየሞከረች ነበር። ነገር ግን እሺ በቃ መጣሁ እጂ ኬኩ መቼም አይበላም የኔ ብቻ ነው የሚሆን ስትል ትናገራለች። እሱን እንኳን ተይ አሁን ይልቁንስ የምንሽን ነገር አድርጊ ስትል ትናገራታለች። እና እሺ ስትል ታወራለች። እንግዲህ መልካም ልደት እያሉ ሁሉ ሰው ደስተኛ ሆኖ እያጨበጨቡ እንዲሁም እልል እያሉ ነበር። ልደቱን እንግዲህ ሞቅ በሚል ሁኔታ
ሁሉ ሰው አንድ ላይ ተሰብስቦ እያከበሩለት ነበር እና ዳጣም ማርታም በጣም ደስተኛች ነበር። ሁሉም ሰው አንድ ላይ በመሆኑ ሙቅ እያደረጉ እያጨበጨቡ አብሮ ለማክበር እየተደሰቱ ነበር። ማርታም በጣም ደስ ብሏት ነበር። የእውነት ይህንን ማመን አቅቶኛል፣ በጣም ደስ ብሎኛል ስትል ትናገራለች። እና ሁሉም ሰው ደስተኞች ነበሩ፣ አብሮ እየተጫወቱ ነበር። እናም እየተፈጠረው ምንም ይሁን ምንም ምንድነው ብለው ሲጮህ ነበር። ቢሆንም ግን ምንም እንዳልተፈጠረው ብታስመስልም ነገር ግን ዳጣም በጣም ደስ ብሏት ለዳጣ ያዘጋጁ ስጦታ እስቲ አዘጋጁ እያላት ነበር። እና አንቺ እንደው ተንከሲስ ሆንሽ ልጅ ቆይ ምን እያደረግሽ ነው? መቼም እኮ አንቺ ጥሩ ነገር እኮ አይሆንልሽም እያላት ነበር። እሷም ፈገግ እያለች መሳቅ ቀጠለች። እና እንደ አጋጣሚ ሁሉም ሰው ተሰብስቦ ኬክ እያበሉ ነበር። እና ስጦታ ማን እንዳመጣትና ስጦታ እንሰጣታለን እኔ መጀመሪያ ስጦታ የሚሰጠው እያለች ነበር። እናም አንድ ላይ በመሆን ሁሉም ሰው ኬክ እየበሉ በመጨረሻ ጭፈራ ሁሉም ሰው ደስ በሚሉ አብሮ ጊዜ እያሳለፉ ነበር። ዳጣና አብዬን አንድ ላይ መጨፈር ጀመሩ። ደረጀ እጅግ በጣም ደስ አለው። አብዬና ዳጣ በመጨረሻ መዋደዳቸው እጅግ ባስገረሙ ግን ደስተኞች ነበሩ። አንድ ላይ በመሆናቸው ደስተኞች ነበሩ። እናም እየጨፈሩ ነበር። ሁሉም ሰው አንድ ላይ በመሆን ጭፈራቸውን ለቀቁ። አንድ ላይ እየጨፈሩ ደስተኞች ነበር። ደረጀም ሁሉም ሰው አንድ ላይ ሆነው ደስተኛ ስለሆነ እሱም እጅግ በጣም ደስ ብሎት ነበር። እና አሁን ማድረግ ያለብን አርጁ እነሱ እየተጫወቱ ከኋላ ጠብቆ ድንጋይ ይዞ እንግዲህ ምን ለማድረግ እንዳሰበ ባላቅም ድንጋይ ይዞ መማታት እያሰበ ነበር። እና እያደረገ ያለው ነገር ግራ ባጋባው ጨው ይልበታል። እና አንድ ነገር ለማድረግ እያቀደና እያሰበ ነበር። እኔ አብዬን በጭራሽ ማጣት አልችልም፣ አብዬ የኔና የኔ ብቻ ነች እያለ መጥፎ ነገር ለማድረግ እያቀደና እያሰበ ነበር። እና ምን ማድረግ እንዳለበትም ግራ ይጋባል። ግን አንድ ነገር ማድረግ እንዳለበትም ባስቡ ግን ምን ማድረግ እንዳለበት ግራ ገባ። እና አብዬን መቼም አልተዋትም፣ እሷ የኔ ፍቅሬ ነች፣ እሷ የኔና የኔ ብቻ ነች ስል ይናገራል። እናም እንደዛ ስል ማንም ሰው አላየም ነበር። እንደ አጋጣሚ ገዛኝም ቤት ውስጥ ተሰብስቦ ቁጭ ስለነበረ አንድ ጊዜ ላውራ ብሎ አብዬና ናታን ቤት ገብተው ለማውራት ይወስናሉ። እና ሁሉ ነገር እንግዲህ ደረጀ ለዳጣ እናቷ ማን እንደሆነችም ጭምር ለመናገር ይወስናል። ሁሉ ሰው ተሰብስበው እያወራው እያለ አብዬና ናታን ክፍሉ ገብተው ለዳጣ የመጀመሪያ ስጦታ መስጠት እንደምትፈልግም ትነግረዋለች። ነገር ግን አባዬ ለዳጣ ምን ለመስጠት አስቦ ነው ይመስለኛል። እናቷ እንድነግራት ፈልገው አላቅም፣ እርግጠኛ አይደለም። ምናልባት እናቷ ማን እንደሆነ ልነግራት ፈልገው ሊሆን ይችላል። ትልቁ ስጦታሽ ገና ነው፣ ስለዚህ አታስቢ፣ ስጦታሽ እንዳለ አልተረሳም። አሁን ለሷ የመጀመሪያ ስጦታ ነው ብሎ እያወራ ነበር። እና የመጀመሪያ ስጦታ መስጠት እንደሚፈልግም ጭምር እየነገረ ነበር። እሷም እሺ እያለች ምንድነው ደግሞ ለየት ያለ ስትለው የእሷ መጀመሪያ ስጦታ ሆኖ ብሎ እያወራ ነበር። እናም የመጀመሪያ ስጦታ እንድሰጣት ስለሚፈልግ ነው ማርቲ ብሎ ነበር። እሱማ ግድ ነው የማትረሳ ስጦታ መሆን አለበት ስል ይነግራታል። እና ምን ማድረግ እንዳለበትም ጭምር እየነገረው ማርቲም ደስተኛ ነበረች። ከዚህ በኋላ አንድ ሰውን ሁልጊዜ እንደሚከበርለትና ደስተኛ እንደምትሆንም ጭምር እየነገራት ነበር። ስለዚህ ምንም ቢፈጠር ደስተኛ ትሆናለች እያለ ነበር። እናም ማርቲም ደስታ ይገባታል። ከዚህ በኋላ ስለገዛኝ እያወሩ ነበር። ልደት አክብረህ ታውቃለህ ስል እሱ ልደቱን አክብሮ እንደማያውቅና ድሃ መቼ ልደቱን ያስታውሳል ብሎ ጋሼ እያለ መሳቅና መጫወት ይጀምራል። አየዛኝ ታውቃለህ፣ ማስተዋል ትልቅ ነገር አለክ ብሎ ነግራን እና ለአባዬ በጭራሽ እማዬ ፊት የዳጣ እናት ማን እንደሆነች መናገር የለበትም፣ አለዛ ነገሮችን ሁሉ ያባላሻል ስል እምቢ ትለዋለች። ቢሆንም ግን አንድ ነገር ማድረግ እንዳለባቸውም ይነግረዋል። እና ምን ማድረግ እንዳለበትም አላቅም፣ ምናልባት እኮ ሊነግራትም ላይነግራትም ይችላል ብዬ ስለዚህ ምንም የማውቀው ነገር እንደምንም ብለን አባዬ ማስቆም አለብን፣ ለዳጣ ብቻውን መናገር አለበት እንጂ እማዬ ፊት በጭራሽ የዳጣ እናት ማን እንደሆነችው መናገር የለበትም ብሎ ትነግረዋለች። አባዬ ነገሩን ሁሉ አፈርጦ ልናገር ይሆናል፣ ስለዚህ እናቴ መጎዳት የለባትም እያለ ስጦታ ስጭው እያለው እያጨበጨቡ እንግዲህ
ለዳጣ ያዘጋጀችው ስጦታ ለመስጠት አብዬ የአንድ እግሯን ጫማ ነው የሰጠችው። አንድ እግሩ እኮ ነው ጠበቀኝ፣ አንድ እግሩ አልጠበቀም ብላ የአንድ እግሯን ስጦታ ትሰጣታለች ማለት ነው። ከዛ ሁሉም ሰው እጅግ በጣም ይስቁና ይጫወታሉ። አሁን እንግዲህ የአብዬል ተራ ነው። አብዬል ተነሽና ስጦታ ስጫት ትባላለች እና አብዬል እህቴ ነች ብላ ለምትናገር እንደምትወዳትና ትክክለኛ እህቷ እንደሆነችው ለመናገር ተወስናለች። እጅግ አብስታም እንደምትወዳት ወደ ተመልካዮች የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር